በከተማችን ባለፉት ዓመታት በፓርቲያችን መሪነት የተሰሩ የህዝብ ኑሮ ሁኔታ የሚያሻሽሉ የልማት ስራዎች ለአብነት ብናነሳ 1.2 ኪሎ ሜትር የከተማ ውስጥ ለውስጥ መንታ አስፋልት መንገድ ከ61 ሚሊዮን ብር በላይ ወጪ የወጣ የንጹህ መጠጥ ውሃ ግንባታ ዛሬ የተመረቀውና ለአገልግሎት የበቃው 5.1 ኪሎ ሜትር ዘመናዊ የመንገድ ዳር መብራት ዝርጋታ ሙሉ በሙሉ ማጠናቀቅና ለአገልግሎት ማብቃት ስራ ከዚህ በፊት የቀዶ ሕክምና አገልግሎት የማይሰጠው የጤና ተቋም ቀዶ ሕክምና አገልግሎት ማስጀመር፣ የእናቶች ማቆያ በአዲስ መልክ ጥገና ማካሄድ፣ የወጣቶች መዝናኛ ማዕከል ግንባታ ማጠናቀቅ መቻላችን፣ የቅድመ መደበኛ ትምህርት ቤት ግንባታ ማጠናቀቅ፣ 3 የመጀመሪያ ደረጃ ትምህርት ቤቶች ውስጥ 4 ተጨማሪ ቢሮዎችና ክፍሎች ማስፋፊያ ግንባታ ማስጀመር ስራ እየተሰራ መሆኑ፣ በነዋሪ መንደሮች 6 ትራንስፎርመር ተከላና 17 ኪሎ ሜትር በላይ የመብራት ዝርጋታ ማካሄድ መቻላችን፣ ከ81 ኪሎ ሜትር በላይ የከተማ ውስጥ ለውስጥ መንገድ ከፈታ ማካሄድ መቻላችን፣ የከተማና የቀበሌ የህዝብ መሰብሰቢያ አዳራሽ ገንብተን ማጠናቀቃችን፣ ከ61 በላይ የደሃ ቤት ግንባታ አጠናቀን ማስረከብ መቻላችን፣ የማህበረሰብ መድኃኒት መደብር ግንባታ፣ የፖሊስ ማዕከላት ግንባታ፣ በተለያዩ መንደሮች የውሃ ቦኖ ተከላና መስመር ዝርጋታ፣ ዲች ግንባታና ኮብልስቶን ንጣፍ፣ አደባባይ ማስዋብና ፋውንተን ስራዎች ሁሉም እንዲጠናቀቁ ማድረጋችን የከተማ ፈርጅ ለውጥ ከደረጃ 3 ወደ ደረጃ 2 ማሳደግ መቻላችን ባለፉት ጊዜያት የተሰሩ ናቸው። ከነዚህ ውስጥ ለዛሬው ምረቃና ማስጀመሪያ ፕሮግራም የበቁት የከተማ መሬት ምዝገባና መብት የመፍጠር ስራ ሙሉ በሙሉ መጠናቀቁ ተረጋግጦ እውቅና አሰጣጥ ከክልሉ መሬት አስተዳደር ቢሮ እየተጠበቀ መሆኑን የክልሉ ርዕሰ መስተዳድር ኢኒሼቲቭ አካል የሆነው ማዘጋጃ ቤት አገልግሎት አሰጣጥ ለማሻሻል ታስቦ የተጀመረው የማዘጋጃ ቤት ማዘመን ሙሉ በሙሉ አልቆ አገልግሎት መስጠቱና በክቡራን እንግዶች ዛሬ የተመረቀ መሆኑ ከዚህ በፊት ለረጅም ዓመታት የህዝብ የመልካም አስተዳደር ጥያቄ ሆኖ የቆየው የጉኑኖ ሐሙስ ከተማ ንጹህ የመጠጥ ውሃ በወላይታ ሶዶ ዩኒቨርሲቲ በወላይታ ዞን አስተዳደርና በጉኑኖ ሐሙስ ከተማ አስተዳደር በጋራ በከፍተኛ በጀትና ጥራት ተገንብቶ ለህዝብ ተደራሽ መደረጉ የከተማችን ህዝብ ለማገልገልና የመስሪያ ቤቶችን የቢሮ ችግር ጠቅልሎ የሚፈታ ግዙፍ ህንፃ ግንባታ ማስጀመራችን ቀጣይ የከተማችን እድገት ጉዞ የሚያፋጥን ይሆናል። በዞናችን ከሚገኙ 10 ከተማ አስተዳደሮች አንዷ የሆነችው ጉኑኖ ከተማ አስተዳደር ከዞናችን ዋና ማዕከል ከሶዶ በቅርብ ርቀት የምትገኝ በየዓመቱ በተለያዩ መሰረተ ልማቶችን በማስመረቅ ለሌሎች ከተሞች ሞዴል የሆነች ከተማችን ናት። በዚህ ከተማ ውስጥ የሚሰሩ መሰረተ ልማቶች ይሄ ከተማ ከተመሰረተበት ጊዜ ጀምሮ በአጭር ጊዜ ውስጥ ብዙ ለውጥ በማምጣት ለሌሎቹ ሞዴል መሆን የቻለች ከተማ ናት። በዚህ ከተማ ውስጥ ያለው የከተማው ማህበረሰብ ከከተማ አመራሩ ጋር በጣም በተናበበ ሁኔታ አብሮ በመስራታቸው እነዚህ ስኬቶችን በቀላሉ ማግኘት ችለናል። ከዚህ የምንረዳው አጠቃላይ አመራሩ
የአካባቢ ማህበረሰብ፣ መንግስት፣ ነጋዴው ማህበረሰብ ከተባበረ በርካታ የልማት ስራዎችን መስራት እንደምንችል መልእክት ያስተላለፈ ሆኖ አግኝተነዋል። ዛሬ ተመርቆ ለተለያዩ አገልግሎቶች ክፍት የሆነው በተለይም የንጹህ መጠጥ ውሃ ፕሮጀክት ከ60 ሚሊዮን ብር በላይ ወጪ ተደርጎ በተለያዩ አካላት በዚህ አጋጣሚ የወላይታ ሶዶ ዩኒቨርሲቲ የወላይታ ውሃ ስራዎችን ኮንትራክተር ሀብታሙን ጨምሮ የወላይታ ዞን ውሃና ኤነርጂ መምሪያ ለዚህ ውጤት መሳካት ሌት ተቀን ተልዕኮ ከሰጠንበት ጊዜ ጀምሮ ማንንም ሳይጠብቁ ይሄን ስራ ሰርቶ ስላበቁልን በራሴና በወላይታ ዞን አስተዳደር ስም ከፍ ያለ ምስጋና ለእናንተ አቀርባለሁ። ንጹህ መጠጥ ውሃ መሰረታዊ የሰው ልጅ ፍላጎት ነው። በከተማ ውስጥ ያለው ማህበረሰብ ንጹህ መጠጥ ውሃ በሚያገኝበት ጊዜ ንጽህናው የተጠበቀ ጤናው የተጠበቀ እንዲሆን የማድረግ ስራ ያስችላል። ከዛም በቅርበት ንጹህ መጠጥ ውሃ በማግኘት ሆቴሎች ጥሩ አገልግሎት እንዲሰጡ የከተማ ነዋሪ ጥሩ መጠጥ ውሃ በመጠጣት ጤናውን የሚጠብቅበትን ሁኔታ እየፈጠረ አጋጣሚ ፈጥሯል። ስለዚህ ይሄን የተገነባውን መሰረተ ልማት በመጠበቅ እንዳይበላሽ ለረጅም ጊዜ አገልግሎት እንዲሰጥ ሁሉም የከተማ ነዋሪ የእናንተ ገንዘብ ውጤት ስለሆነ ግብር የከፈላችሁበት ስለሆነ ያንን የከፈላችሁትን ግብር መልሰን ለእናንተ የሰጠነው ስለሆነ የእናንተ ሀብት ስለሆነ በደንብ ጠብቃችሁ ለረጅም ጊዜ አገልግሎት እንድታቆዩ በዚህ አጋጣሚ ለከተማ ነዋሪው መልእክት ለማስተላለፍ ፈልጋለሁ። ጉኑኖ ከተማ አምና ፈርጅ ለውጥ አድርጋ እዚሁ ከእናንተ ጋር አብረን ሰለብሬት ካደረግን በኋላ ባሳየችው ለውጥ አሁን ወደ ፈርጅ አንድ እየተንደረደረች ትገኛለች። ከአረካ ጋር ከቦዲቲ ጋር አብራ ለመሰለፍ እየተንደረደረች ነው። እነ ጥበቡን ልትደርስ ነው። እነ ዘኬ ከኋላ እየመጣች ነው። ስለዚህ በደንብ አርጋችሁ ወጥ ያፈራቦል ጣማ ጉጆ ጋር እንተ ጣማ ጉጂኮ አረካነ ቦዲቲ ጋካ ጋውስ ምን ተታኮሽ ስጊዮ ጋር ስለዚህ ለዚህ ደግሞ የከተማ ነዋሪዎች አንድነት ህብረት እጅግ በጣም ወሳኝ ነው። ስለዚህ ግብር ስለከፈላችሁ ለመንግስት የሚገባውን ስለሰጣችሁ እኛም ደግሞ ተቀብለን በታማኝነት ሳንጎድል ለናንተ ስላስረከብን ይሄ የመጣ ለውጥ ስለሆነ አሁንም ይሄ ድጋፋችሁ ተጠናክሮ መቀጠል አለበት። ስለዚህ ጉኑኖ ከተማ አስተዳደር ጉኑኖን ከተማ የሚመስል የአስተዳደር ህንፃ ያስፈልጋታል የሚል አቋም ስለነበረ በምርጫ ቅስቀሳ ወቅትም እዚህ በመጣንበት ጊዜ ቃል ገብተንም እንደሄድን ቃልን በተግባር ለመፈጸም ደግሞ ያለን ቁርጠኝነት ለማሳየት መሰረት ድንጋይ መጣል ብቻ ሳይሆን ተጀምሮ መሰረት ድንጋይ መጣል አለበት የሚል አቋም ይዘን ኮንትራክተሩን ለይተን ስራው ተጀምሮ ይሄን እናንተን የሚመስል ህንፃ ለማስጀመር ዛሬ መተናልና ይሄ ህንፃ ተጠናቆ እንደዚሁ ምረቃ እስኪበቃ ድረስ የእናንተ ያልተቋረጠ ድጋፍ እንደከዚህ ቀደም ሁሉ ያስፈልጋልና ከከተማ አስተዳደር ጎን እንድትቆሙ የከበረ ጥሪዬን አስተላልፋለሁ። መተባበር፣ መጠያየቅ፣ መደጋገፍ በመንግስት እጅ የጎደለውን ህዝቡ መሙላት ለህዝቡ የጎደለውን ደግሞ መንግስት በማገዝ እንዲህ አይነት ፈጣን ልማት ማምጣት አስፈላጊ መሆኑን በመተጋገዝ እየሰራን ያለንበት ወቅት ላይ እንዲህ መሰባሰባችን ትልቅ ትርጉም አለው። ብዙውን ጊዜ ምርጫ ሲደርስ ከህዝቡ ጋር ውይይት ይደረጋል። አንዳንድ ስራዎች ይታያሉ። ከዛ በኋላ ብዙ ነገሮች ተረስተው ደግሞ ቀጣይ ርብርብ ይደረጋል። ይሄን ባህል ቀይረናል። ቅድም እንዳያችሁት መሰረተ ድንጋይ አስቀምጦ ቀርጾ አስቀምጦ መሄድ ብቻ ሳይሆን ስራዎቹ ተደምረው ዳር ላይ መሀከል ላይ ሲደርሱ እንዲሁም አልቆም ለማስመረቅ አንድ ላይ መምጣት ባህል የፕሮጀክት ጀምሮ መጨረስ ባህልም በፓርቲያችን በመንግስታችን የተለመደ ተግባር ስለሆነ እነዚህ አሁን የተጀማመሩ ልማቶች ቅድም ያየናቸው በውሃው በመንገዱም በማዘመን ስራውም እንዲሁም አንድ ፕሮፌሰር ያልጠቀሰው መንግስትን የሚመራ ፓርቲ ስለሆነ የፓርቲ ጽህፈት ቤት ለመገንባት ፕላን አስቀምጧል። ይህም ፕላን
ስሪዲ የሚለውን አስቀምጦ አይተናል። እኛ የወሰንነው ብቻል በ4 ወር በጣም ከረዘመ በ6 ወር ከዶክተር አማረ እጅ እንቀበላለን። ለዚሁ የሚያስፈልገውን ድጋፍ ሁሉ እናደርጋለን ብለናል። ይሄ ትልቅ ነገር ነው። የተጀመረው ህንፃም በተመሳሳይ በአንድ ዓመት አልቆ ከዚህ አንጻር እንግዲህ የአገራችንን ክልላችን በተለይ 4 መሰረታዊ ነገር ንቅናቄ መድረኮችን ይዞ ይሰራል። አንዱ ከተረጅነት ወደ ምርታማነት ነው። አቅም እያለን ለምንድን ነው ከሰው እጅ የምንረዳው የሚል ነገር ከተረጅነት ወደ ምርታማነት የሚል ንቅናቄ ይዘን በክልላችን በሁሉም አካባቢዎች ራስን የመቻል ሉዓላዊነትን የማስጠበቅ የአገርን ክብር የመጠበቅ እኛ ተምሳሌት መሆን እንችላለን፣ ምሳሌ መሆን እንችላለን። ግን የሚለምን ሰው እርዳታ የሚቀበል ሰው ደፍሮ የመናገር አቅም ስለሌለው ደፍረን ለመናገር ታሪካችን ለዓለም ለማስተዋወቅ በምግብ ራሳችን መቻል አለብን። ምንም አይነት ነገር እርዳታ ከማንም እጅ መቀበል የለብንም የሚል ዓላማ ይዘን ስለምንሰራ ይሄ ለዚህ ከተማም ለዙሪያ ወረዳውም ለዞኑም ለክልሉም ትልቅ አሳይመንት ስለሆነ በዚህ ዙሪያ ላይ ይህ ዞን ከፍተኛ የሆነ አስተዋጽኦ ያደረገ እየሰራ ሀብትም እያሰባሰበ ስለሆነ ተጠናክሮ መሄድ አለበት። ሁለተኛው ጽዱ ኢትዮጵያ ለትውልድ የሚል ኢኒሼቲቭ ነው ያለን። ይሄ ከተማ አሁን ስናየው በጣም ትልቅ የማደግ ተስፋ ያለው ነው። ከሶዶ ከተማ በቅርብ ርቀት የሚገኝ ነው። አየሩ በጣም ተስማሚ ነው። ብዙም አይሞቅም፣ ብዙም አይቀዘቅዝም። ለሰው ልጅ በጣም ምቹ መኖሪያ ነው። ቅድም እንደተባለው እዚህ አካባቢ ላይ ሰፋፊ እንግዶች፣ በጣም ብዙ ቁጥር ያላቸው እንግዶች ሶዶ ከተማን ስለሚመጡ ከአዲስ አበባ ጋር የሚስተካከል አየር ጸባይ ያላት ሶዶ ከተማችን ብዙ እንግዶች እንደተባለው መሸጋገሪያም ስለሆነች ብዙ የኢኮኖሚ አውታር ያላት ለእድገት በርም ስለሆነች እንግዶቻችን መጥተው አልጋ አጥተው ሌላ ቦታ ተሻግረው ከሚያድሩ ልክ በዚች ቅርብ ከተማ ላይ መጥተው እንዲያድሩ ባለሀብቶቻችን አልጋ፣ ጥሩ መስተንግዶ፣ ጥሩ ሆቴሎችን ብትሰሩ እኛ እንደ መንግስት እናበረታታለን፣ እንጋብዛለን። በቱሪዝሙ ዘርፍም ደግሞ የተጠናከረ ነገር እንዲኖር ድጋፍ እናደርጋለንና በኢንቨስትመንት በኩል አስፈላጊውንም ድጋፍ የምናደርግ ስለሆነ በዚህ ዘርፍ ላይ ልትሰማሩ የምትፈልጉ ባለሀብቶች በደንብ ልትነቃቁ ይገባል። ስለዚህ ከዚህ አንጻር ከተሞቻችን በጣም ጽዱ ሊሆኑ ይገባል፣ ውብ ሊሆኑ ይገባል። ማንም ሰው በካይ የሆኑ ነገሮችን፣ ፕላስቲኮችን፣ ኬሚካሎችን፣ ውሃዎች እንዳይበከሉ፣ አፈር እንዳይበከል፣ ማንኛውም ነገር የድምፅን ብክለት እንዳይኖር ማለት ነው። የድምፅን ብክለት እንዳይኖር ጥንቃቄ ተደርጎ ከእንደነዚህ አይነት ነገር ብክለቶች ከተማችን ነፃ ስትሆን ሰው ፈልጎ ነው የሚመጣው። ሰው ጠይቆ ለዛሬ ነገን ነው ይዞ ስለሚመጣ ይሄ መደረግ አለበት። እዚህ የኔም እንግዲህ የአመቱ ማጠቃለያ ፕሮግራም ስላለ ጉኑኖ ከተማ ላይ ከ65 ወረዳ ከ41 ከተማ አስተዳደር ሁሉ መዋቅር ያለው አመራሮችን ይዘን በቀጣዩ 15 ቀን ውስጥ ጉባኤ እዚህ እናደርጋለን። ወላይታ ሶዶ ከተማ ዋና ፈሳሽ ስር ያው ወላይታ ውሃ ስራዎች ኮንስትራክሽን ድርጅት በሀገራችን ውስጥ የተለያዩ አካባቢዎች ላይ በመጠጥ ውሃ፣ በመስኖና በተለያዩ ህንጻ ግንባታዎች በመንገድ ስራ ይታወቃል። ከነዚህ ስራዎች የዛሬ ላይ ያየነው የጉኑኖ ሐሙስ ከተማ የመጠጥ ውሃ ፕሮጀክት ነው። ይሄ በጣም ያጭር ጊዜ ፕሮጀክት ነው። በ6 ወር ውስጥ ያጠናቀቅነው ፕሮጀክት ነው። ይሄን ፕሮጀክት ግን ለየት የሚያደርገው የተለያዩ ባለድርሻ አካላት የተሳተፉበት ነው። ይሄም ስንል አጠቃላይ የጉድጓድ ቁፋሮ በወላይታ ሶዶ ዩኒቨርሲቲ በማህበረሰብ አቀፍ ፕሮጀክት አማካኝነት የተቆፈረ ነው። አጠቃላይ የማቴሪያል አቅርቦት በዩኒቨርሲቲው በኩል የቀረበ ነው። የሶዶ ወላይታ ሶዶ ዞን ውሃ መምሪያ አማካኝነት የሌበር ኮስትና ተጨማሪ ደግሞ አሁን 3.1 ኪሎ ሜትር አካባቢ የከተማው ዲስትሪቢዩሽን ኔትወርክ ሙሉ ስራው ከማቴሪያል አቅርቦት ጀምሮ በወላይታ ውሃ ስራዎች አማካኝነት የተካሄደ ነው። በዚህ ፕሮጀክት ያየነው የተለያዩ አካላት በጋራ ከተቀናጁ
ብዙም ሎድ በማይሰማ ሁኔታ ፕሮጀክቶችን ባጠረ ጊዜ ውስጥ አጠናቆ ለህብረተሰቡ አገልግሎት እንዲውል ማድረግ እንደሚቻል ነው ያየነው። የወላይታ ውሃ ስራዎች ኮንስትራክሽን ድርጅት የወሰደው ኮሚትመንት ምንድነው? በሁሉንም ፕሮጀክት ውስጥ የሚካተቱ ስራዎችን ኮንትራት ላይ ብቻ ሳይጠለፍ ከራሱም እያወጣ እየሰራበትና የወላይታ አንዱ የልማት ድርጅት እንደመሆኑ መጠን በወላይታ አካባቢ ያሉ ልማት ስራዎች ሁሉ እንደሚመለከተው አንድ የመንግስት አካል እንደ ኮንትራክተር ሳይሆን እንደ መንግስት አካል የተሳተፈበትና ከፕሮጀክቱ ከውሃው ባሻገር ለከተማ ማስዋቢያም ጭምር የፋውንቴን ስራ ጭምር በነጻ ሰርቶ የገነባበት ፕሮጀክቶችንም በአጭር ጊዜ ውስጥ ማጠናቀቅ እንዴት እንደሚቻል ያየንበት ጥሩ ፕሮጀክት ነው ማለት ይቻላል። እኛ እስከምናውቀው ድረስ እነኚህ ኢንፍራስትራክቸር ወይም መሰረተ ልማት የምንላቸው ነገሮች በዋናነት 3 ናቸው። አንደኛ ውሃ ነው፣ ሁለተኛ የተስተካከለ መንገድ፣ ሶስተኛ መብራት ነው። ስለዚህ ከነኛ መካከል ለዛሬ በይፋ እንግዲህ የተመረቀው ውሃ ነው። ውሃ ካልኖረ ውሃ ካልጠጣ ሰው ሊኖር አይችልም። ስለዚህ ንጹህ ውሃ በመጠጣት ሰው ከጥሙ ያርፋል። ውሃ በጣም አስፈላጊ በመሆኑ ውሃ በመመረቁ በጣም ደስ ብሎኛል። ምክንያቱም ከዚህ በፊት ጉኑኖ ስትቸገር ነበረ። እኔም እንደ ጉኑኖ ከተማ አስተዳደር ነዋሪ በመሆኔ ከ2 ሳምንት አንድ ጊዜ ከሳምንት አንዳንድ ጊዜ የሚመጣበት ሁኔታ አለ። ከዛ የተነሳ ሰው ተቸግሮ ምን ያደርጋል? በጀርካን ወደ ሳምንት የቆየውን በጣም ለመጠጣት ትንሽ የሚከብድ ውሃ ሲጠጣ ነበረ። ያው ከዛሬ ጀምሮ ይሄ ችግር ይቀረፋል ማለት ነው። ያለ ማብራት አሁን እኛ መንቀሳቀስ አንችልም። ለጥበቃ ስራ፣ ለተለያዩ አገልግሎቶች ማብራት በጣም አስፈላጊ በመሆኑ በየመንገድ ዳሩ ያው አሁን ተጀምሯል፣ ይስፋፋል የሚል ግምት አለ። ውስጥ ለውስጥም ይገባል የሚል ግምት አለኝና ከዚህ አንጻር በጣም ህብረተሰቡን ደስተኛ ነው። እኔም በጣም ደስተኛ ነኝ።